የሚሉ ሰዎች ያልተሰሙበት አንድ ጊዜ የለም። እውነተኛ ጸሎት የሚባለው ከአንድ ሰው ከአይምሮ የሚመነጭ አይደለም፣ ከመንፈስ ቅዱስ የሚመነጭ ጸሎት የምንፈልገውን ነገር መንገሪያ ማለት ግን ይቻላል። የሚገርማቸው ጸሎት የምንፈልገውን ነገር መንገሪያ ነው። የምንፈልገውን አልጸልይበትም ማለት አይደለም። የምንፈልገውን መንገሪያ ነው ማለት ግን ባልነግረው እግዚአብሔር አያውቀውም እንደማለት ያለ ነው። ስለዚህ በመሰረታዊነት ጸሎት በመሰረታዊነት ኃጢአትን መክሰስ፣ ባላንጋራችንን መክሰስ፣ ብቸኝነታችን እንደ ባልቴት ከክርስቶስ ተለይተን ብቸኛ ሆነን የምንኖር አሳሳኝ ጉስቋላ ረዳት ፈላጊ መሆናችን አምነን በእርሱ ፊት ማልቀስ፣ መጮህ፣ ፍረድልኝ፣ ከዚህ ባላጋራ አላቀኝ፣ አንተ በምትወደው ህይወት ውስጥ ምራኝ፣ ከምርጦችሽ ከተነሳ ሀያን ህብረት ደምረኝ፣ በንጹህ ስጋውን ደግሞ ከሚቀበሉ አንዷ ለመሆን አብቃኝ፣ ከነዚህ አላቀኝ፣ ከስራቴ ፍታኝ እያል ባላጋራችን መንከስበት ነው። ክርስቶስ ጸሎት ባላጋራን መክሰስ ነው ማለት ባላጋራ ጠላታችን አልላቀቀን ያለ አልተወን ያለ በዚህ ዓመት ይህን አቆማለሁ፣ ከዚህ በኋላ ይህን ኃጢአት አልደግመውም፣ ከዚህ በኋላ በዚህ ህይወት አልኖርም እያል መተው ያቃተንን ጠላት ባላጋራ በንጉሥ እግዚአብሔር ፊት ካሷ አስፈርዶ መላቀቅ ጸሎት ማለት ያ ነው። ክርስቲያን ኃጢአት በጣም ከባድ ጣዕም አላት በነገራችን እና የኃጢአትን ጣዕም ነቅሎ የጸጋን ጣዕም መትከል የመንፈስ ቅዱስ ግብር ብቻ ነው። ይሄ ለሰው አይቻልም። ለዚህ ነው ምንጮኸው ውርዳን፣ እነ ዝሙት፣ እነ ስስት፣ ሆዳምነት፣ እነ ትዕቢት፣ እነ ስንፍና፣ እነ ቁጣ፣ እነ ከንቱነት፣ ከሁሉ የሚከፋው ደግሞ የመጨረሻው ተስፋ መቁረጥ፣ እኔን እግዚአብሔር ይምረኛል የሚለው ተስፋ መቁረጥ ነው። ይሄ ሌሎቹ ኃጢአቶች ሁሉ ተደምረው ከዚህ ያንሳሉ። በጣም ከባድ ኃጢአት። ጌታ እኮ ያለው ባለመድኃኒት ያስፈልጋቸዋል ያለው ጤነኞችን ነው ወይስ በሽተኞችን ነው? እኛንን። ስለዚህ ይሰማናል። እኔን አይሰማኝም አይባልም። ክርስቶስ የሚሰማን ጻድቅ ስንሆን አይደለም፣ የሚሰማን እርዳታው ስለሚያስፈልገን። እውነተኛው ክርስቲያን የሚያሰኘን ህይወት ላይ የምንደርስበት ብቸኛው መንገድ ጸሎት ነው። ጸሎት ራሱ እውነተኛ ንስሐም ነው። እውነተኛ ንስሐ ሁልጊዜ ራስን መውቀስ ነው እና መውቀስ የሌለው ጸሎትም የለም። ኃጢአትን እያስታወሱ እየወቀሱ ራስን እየወቀሱ በእግዚአብሔር ፊት ኢምንት እንደሆኑ ማቅረብ እውነተኛው ጸሎት የሚባለው ይሄ ንስሐ። እውነተኛ ከልቡ የሚጸጸት ሰው፣ ለምሳሌ እውነተኛ ራሱን የሚወቅስ ሰው ጸሎት ከልቡ ነው ይፈልቃል። ራሱ ከልብ የሚለምን ሰውም ንስሐ ነው ወደ ህሊናው የሚመጣው። ኃጢአቱ ነው ትዝ የሚለው ምን ያህል አሳፋሪ እንደሆነ በእግዚአብሔር ፊት ነው። ህሊናው እየከሰሰው እየወቀሰው። ልክ አየር ህያው እንደሚያደርገን በስጋ ነፍስን ህያው የሚያደርጋት መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚገባው በጸሎት ነው። ከሁሉ በፊት ጸሎት እንዲደረግ እመክራለሁ ነው የሚለን ቅዱስ ጳውሎስ። ይኸው የእግዚአብሔር ቃል የሚለን አይደለም ቤተክርስቲያን